በጽድቅ እግዚአብሔርን በመምሰል እንድንኖር በዚህ በመጨረሻው ዘመን ጸጋ ያስተምረናል። አሜን። የእግዚአብሔር ጸጋ ምን ያደርግሻል እህቴ ኤሊ? ጸጋው ወንድሜ ምን ያደርጋል? እግዚአብሔርን በመምሰል ክርስትና እግዚአብሔርን በመምሰል የምንኖርበት ኑሮ ነው። የተጠራ ነው ለህይወትና እግዚአብሔርን ለመምሰል ነው። አንቺ የተጠራሽው ለህይወትና እግዚአብሔርን ለመምሰል ነው። በየገባሽበት ቦታ ይተሰበረ፣ ይተቆረጠ፣ ይተነቀለ፣ አረ በኢየሱስም፣ አረ በጌታ በኢየሱስም። አሁን መልእክቶችም ስብከቶችም ተቆረጠልሽ፣ ይተነቀለልሽ፣ እንዲሆነልሽ ጠብ የሚል ነገር የለም። አብዛኞቹን ሰብስባችሁ ጠይቋቸው። ምንድነው ጠብ ያለላችሁ? ነቲንግ። ግን ሰዎች ጸጋ ሲበዛላቸው ጸጋው ያስችላል። ጸጋው አርነት ያወጣል። ጸጋው ሰላም ይወጣል። ጸጋው እግዚአብሔር ከሌለበት ህይወት ምን ያደርገናል? ይለየናል። ምኑ? የእግዚአብሔር ጸጋ። የትኛው? በክርስቶስ ኢየሱስ የተገለጠው የእግዚአብሔር ጸጋ። ስለዚህ ይህ የእግዚአብሔር ጸጋ በመጨረሻው ዘመን ለኛ በጽድቅ ራስን በመግዛት እግዚአብሔርን በመምሰል እንድንኖር ያስተምረናል። ክብር ለኢየሱስ ይሁን። እኔ ውስጥ ያለው ዛሬ ልላችሁ ለእናንተም ለእኔም ለህይወት ዘመናችን ልላችሁ የምፈልገው ነገር ይሄ ነው። የእግዚአብሔር ጸጋ ይብዛላችሁ። የእግዚአብሔር መለኮታዊ ጸጋ በዚህ ዘመን ውስጥ እንዴት እንደምትኖሩ የሚያስተምራችሁ የእግዚአብሔር ጸጋ በመንፈስ ቅዱስ የሆነው የእግዚአብሔር ጸጋ ዘወትር በኢየሱስ ስም ይብዛላችሁ። ጌታ ሆይ ስለነበረን ጊዜ እናመሰግናለን። እንዴት መኖር እንዳለብን ስለተገለጠው ስለ አንተ ጸጋ በልጅ በኢየሱስ ክርስቶስ ስለተገለጸው ጸጋ ለእኛ ብቁ ላልሆን ላልተገባን ሰዎች የተሰጠን ስለ እግዚአብሔር ጸጋ ጌታ ሆይ ዛሬ ደግሞ እንድናስብ፣ ዛሬ ደግሞ ስለሱ እንድናወራ፣ ስለሱ እንድናሰላስል እድልን በዚህ ጊዜና ሰዓት ለእኔና ለወንድሞቼ ለእህቶቼ ስለሰጠን እናመሰግናለን። ይህ ጸጋ በብሏል ተገልጧል። የተገለጸው ጸጋ በቤቴ በኢየሱስ ስም ይገለጥ። የተገለጸው ጸጋ በአንደበቴ በኢየሱስ ስም ይገለጥ። የተገለጸው ጸጋ በእህቴ ህይወት ውስጥ በኢየሱስ ስም ይገለጥ። የተገለጠው የእግዚአብሔር ጸጋ በወንድሜ ህይወት ውስጥ እየጨመረ ይገለጥ። አሜን። በምድራችን ላይ የተገለጠው የእግዚአብሔር ጸጋ በኢየሱስ ስም ይገለጥ። ስለዚህ ይህ ጸጋ ብለሃል ጌታ ሆይ ኢየሱስን እንድንጠብቅ የታላቁን መድኃኒታችን የኢየሱስ ክርስቶስን መገለጥ እንድንጠባበቅ ይረዳናል። በጽድቅ እንድንኖር ይረዳናል። ራስን በመግዛት እንድንኖር ይረዳናል። የተጠራንበትን ጥሪ ኢየሱስን ክርስቶስን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ተብሎ ተጽፏል። ዛሬ በጌታ በኢየሱስ ስም ይህ አስተማሪ የሆነ የእግዚአብሔር ጸጋ ራሳችን እንድንገዛ በጽድቅ እንድንኖር እግዚአብሔርን በመምሰል ህይወት እንድንኖር የሚያደርገው ያንተ ጸጋ በኢየሱስ ስም ይብዛል። በራሳቸው ወንድሞችና እህቶች ሞክረው ያቃታቸው ማንኛውም ነገር ዛሬ ከሰሙት ቃል የተነሳ ዛሬ ከተካፈልነው ከእግዚአብሔር ቃል የተነሳ በኢየሱስም ነገሮቻቸው ሁሉ ነፃ ይውጡ። በጌታ በኢየሱስ ስም ነገሮቻችሁ ሁሉ ነፃ ይውጡ። በናዝሬቱ ጌታ በኢየሱስ ስም ነገሮቻችሁ ይፈቱ። ማንኛውም የታሰረባችሁ፣ ማንኛውም የተያዘባችሁ፣ ማንኛውም የዘገየባችሁ ነገር በኢየሱስ ክርስቶስ ስም ከእግዚአብሔር ጸጋ ከሰማችሁት ቃል የተነሳ ፈጥኖ ነፃ ይውጣ። በኢየሱስ ክርስቶስ ስም ነገራችሁ ፈጥኖ ነፃ ይውጣ። የእግዚአብሔር ጸጋው የሚረዳችሁ ኃይል የሚሆናችሁ አቅም የሚሆናችሁ ጉልበት የሚሆናችሁ የእግዚአብሔር ጸጋ እናንተ ጋር አለና ከጸጋው የተነሳ በኢየሱስ ስም ተራራው ደልዳላ ሜዳ ይሁን። ማንኛውም ወደፊት አላራምድ ያላችሁ ነገር፣ ጉልበት ያሳጣችሁ ነገር ከእግዚአብሔር ጸጋ የተነሳ በኢየሱስ ስም ስፍራውን ለቆ ይሂድ። ስማችሁ በጌታ በኢየሱስ ስም ይቀየር። አብርሃምን ስምህን አከብረዋለሁ እንዳለ፣ ስምህን አገነዋለሁ እንዳለ በኢየሱስ ስም የተመስገንን ስም፣ የሩትን ስም፣ የኤሊን ስም፣ የትዕግስትን ስም ስማቸውን በኢየሱስ ስም የጠራሁትም ያልጠራሁትም ስማቸውን እንድታገነውን የጸልያለሁ። ስማቸው በኢየሱስ ስም ከጸጋ የተነሳ የገነነ ይሁን። የሙሉዬ ስም፣ የቤቲ ስም በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ስማችሁ በአደባባይ ላይ ይግነን። ከእግዚአብሔር ክብር የተነሳ ከእግዚአብሔር ጸጋ የተነሳ ስማችሁ በኢየሱስ ስም ይግነን። የአንዳንዶቻችሁ አድራሻ በጌታ በኢየሱስ ስም ይቀየር። የአገራችሁ አድራሻ ፈጥኖ በጌታ በኢየሱስ ስም መቀየር ያለበት የአንድ ሰው አድራሻ የተቀየረ በልሲ
በጌታ በኢየሱስ ስም አድራሻችሁ ተቀየረ። ይህ ምድራዊ አድራሻችሁ ለምሳሌ እኔ ዛሬ እዚህ ነኝ። አድራሻ ሲቀየር ሌላ አቅጣጫ፣ ሌላ ሀገር ላይ ሌላ ከተማ ይሆናል አድራሻዬ። በጌታ በኢየሱስ ስም አድራሻ ፈጥኖ ተቀየረ። በጌታ በኢየሱስ ስም የአንድ ሰው ሎኬሽን ፈጥኖ በኢየሱስ ስም ተቀየረ። ሃሌሉያ! በኢየሱስ ስም ተቀየረ። የምትታወቁበት መታወቂያችሁ በኢየሱስ ስም ይቀየር። ጠላት እናንተን የሚያቅበት፣ ከሳሽ እናንተን የሚያቅበት፣ ቤተሰብ እናንተን የሚያቅበት የዝቅተኝነት ነገር በጌታ በኢየሱስ ስም ይቀየር። በጌታ በኢየሱስ ስም ፈጥኖ በእግዚአብሔር ጸጋ ይቀየር። ፈጥኖ በእግዚአብሔር ጸጋ በኢየሱስ ስም ተቀየሩ። ሃሌሉያ! ካህኑን ሊከሰው ባለ ሰዓት ጥቁር ምናምን አልብሶ ነበር ጠላት በእግዚአብሔር ፊት ያቀረበው ጭቅጫቂ ልብስ። እግዚአብሔር ግን ይህ አለው፣ ቀየረው። ነገሩ ከሰዓት ትንታግ ያመለጠ ነው። ልብሱን ቀይሩለታል። አዲስ ጥምጣም አድርጉለት፣ አዲስ ጫማ አድርጉለታል። በጌታ በኢየሱስ ስም ነገራችሁ እንደዚሁ በእግዚአብሔር ውበት ይቀየር። ውሏችሁ በእግዚአብሔር ውበት በኢየሱስ ስም ይቀየር። የአፋችሁ ቃል በጌታ በኢየሱስ ስም ይጣፍጥ። የአንደበታችሁ ቃል ከተማን ይቆጣጠር። የአንደበታችሁ ቃል በጌታ በኢየሱስ ስም ሞገስ ያገኝ። ባችሁበት ስፍራ የእግዚአብሔር ጸጋ ከናንተ ጋር ነውና በነገር ሁሉ እንዳትከለከሉ ነው ጸልያለሁ። የእግዚአብሔር ጸጋ ከማጋ ካንቺ ጋር ነውና ጸጋው በስቶልሻልና ከጸጋው ኃይል አንቺ ሞገስ አለሽና በገባሽበት ስፍራ ሁሉ ተቀባይነት እንድታገኝ ነው በኢየሱስ ስም ጸልያለሁ። በመንገድ ላይ ያላችሁ ሰዎች ንግዳችሁ በጌታ በኢየሱስ ስም የተከናወነ እንዲሆን እግዚአብሔር ከእናንተ ጋር ስለሆነ፣ ነጋዴዎች ፕሊስ በዚህ ካላችሁ ዶንት ሚክስ የስጋ ስራና የእግዚአብሔርን ጸጋ አታቀላቅሉ። እግዚአብሔር ይረዳናል ካላችሁ ከእግዚአብሔርን ታምናችሁ ከእግዚአብሔር ጋር ተሰማሩ፣ ከእግዚአብሔር ጋር ውጡ። እግዚአብሔር እሱ አዋቂ ነው። የእግዚአብሔር ጸጋ በነገር ሁሉ እንዲረዳችሁ እኔ በኢየሱስ ስም ጸልያለሁ። ንግዳችሁ እንዲሰፋ እንዲስፋፋ፣ ወደ ግራም ወደ ቀኝም ትስፋፋለህ ተብሎ እንደተጻፈ ንግዳችሁ የምትሰሩት ጥቂት የሚባለው ነገር በጌታ በኢየሱስ ስም እንዲበዛ እንዲሰፋ እግዚአብሔር እጁን በላዩ ላይ እንዲያደርግበት በኢየሱስ ስም ጸልያለሁ። የኔ ነገር ተፈላጊ ነው በሉ። የኔ ነገር ይፈልጋል በሉ። በኢየሱስ ስም እኔ የያዝኩት ነገር በኢየሱስ ስም ይፈልጋል በሉ። ሃሌሉያ! እኔ የያዝኩት ነገር በኢየሱስ ስም ይፈልጋል። እኔ በጣም አስፈላጊ ሰው ነኝ። እኔ በጣም ጠቃሚ ሰው ነኝ። ሩትዬ በገባሽበት ምድር ላይ በገባሽበት ከተማ ላይ ለትውልድ ጠቃሚ እግዚአብሔር እንዲያደርግሽ እኔ በኢየሱስ ስም ባንቺ ላይ እናገራለሁ። ለትውልድ በደንብ አስተውሉ። ለትውልድ አሜን። ለትውልድ ለአንድ ሰው ለሁለት ሰው አይደለም። ለትውልድ እግዚአብሔር ጠቃሚ ያደርጋችሁ። ቤቲ በምታልፊበት ጎዳና ላይ ሁሉ የእግዚአብሔር እጅ ከፊት ለፊትሽ እንዲወጣ፣ የእግዚአብሔር ጸጋ ከፊት ለፊትሽ እንዲወጣ ከሙሴ ጋር አብሬህ ነኝ እንዳለው እንደዚሁ እግዚአብሔር በምትገቢበት በምትወጭበት ስፍራ እግዚአብሔር ከአንቺ ጋር እንዲታይ እኔ በኢየሱስ ስም ጸልያለሁ። ኤልሮኢ እንደ ስምሽ ኤልሮኢ እንዲሆን በጌታ በኢየሱስ ስም ጸለይኩኝ። የሚያየኝን አየሁት ተብሎ እንደተጻፈ የሚያይሽን ልዑል እግዚአብሔርን ዘወትር የምታይበት እግዚአብሔርን ማየት እግዚአብሔርን መስማት በሕይወትሽ እንድትለማመጅ እኔ ጸልያለሁ። ለኤልሮኢ እግዚአብሔርን መስማት እግዚአብሔርን ማየት። ሳሙኤል እግዚአብሔርን ያገለግል ነበር፣ በታቦቱ አጠገብ ነበረ፣ ነገር ግን እግዚአብሔርን አያውቀውም ነበር ይላል። እግዚአብሔርን እያገለገላችሁት፣ እግዚአብሔርን እየሰማችሁት፣ እግዚአብሔርን አገለግላለሁ እያላችሁ በእግዚአብሔር ቤት እየገባችሁ እየወጣችሁ እግዚአብሔርን በመንፈስና በእውነት የማታውቁ ሰዎች በእውነትና በመንፈስ እግዚአብሔርን ማወቅ እንዲሆንላችሁ። ለምን ኤሊ ሕፃኑ ሳሙኤል እግዚአብሔር ሊጠራው ወደ ሰው በመጣ ጊዜ ሳሙኤል ከዛ በፊት ክፍሉን ስታነቡት ያገለግል ነበር። ከሕፃነቱ ጀምሮ የተሰጠ ነው። እናቱ ሐና በቃ ብትሰጠኝ መልሼ እሰጥሃለሁ ብላ ለእግዚአብሔር ሰጠችው ብላቴና። ግን ሌሊት እግዚአብሔር መጣና ሲጠራው ሳሙኤል የእግዚአብሔርን ድምፅ አያውቅም ነበረ። ወደ ኤሊ ተነስቶ ጠራኸኝ ብሎ ይሄድ ነበረ። እንደገና ደግሞ አሁንም እግዚአብሔር ጠራው። ዛሬ በጌታ በኢየሱስ ስም የእግዚአብሔርን ድምፅ የምትሰሙበት ጊዜ እንዲሆን ጸልያለሁ። ለሌሎቻችሁ የእግዚአብሔርን ድምፅ የምትሰሙበት፣ የመንፈስ ቅዱስን ድምፅ የምትሰሙበት ከጸጋው የተነሳ ያወራነው አሁን ስለ ጸጋው ቃል ነው። ስለተገለጠው ጸጋ ቃል ነው። ችሎታ ስለሚሆነው የእግዚአብሔር ቃል ነው። አቅም ስለሚሆነው የእግዚአብሔር ቃል ነው። ጉልበት ስለሚሆነው ስለ እግዚአብሔር ጸጋ ነው ያወራነው። ስለዚህ የእግዚአብሔርን ድምፅ መስማት ይሁንላችሁ። በሌሊት ጥርት ያለውን የእግዚአብሔርን ድምፅ አቀላቅላችሁ ሳይሆን ጥርት ያለው። አንዳንዶቻችሁ ከዲመን ከስጋ ከድካም የተለያየ የተቀላቀለ ነገር የምታዩ ሰዎች አላችሁ። በጌታ በኢየሱስ እንደዚህ የተቀላቀለ የሚያይ ሰው አንድ ቁጥር የጻፍልኝ አጥርቶ እንዳይ በኢየሱስ ስም ጸልይለታለሁ።